በጣም አምሮብሻል። ሰማያት የገዛልኝ ልብስ ነው። ሰማያት ቀሚስ ምርጫ እንደሚችል አላውቅም ነበር። እናቆያለን እንዴ? ከአንድ ጠበቃ ጋር ለማውራት ይህን ያህል መሽከርከሩ አስፈላጊ ነው? ሄሎ፣ ምን ማለት ነው? እሺ በቃ አሁን ስልኩን ዝጋው። ምን ተፈጠረ? ቅድም ታመመች የተባለችው ልጅ ሞተች? ሆስፒታል ወስዷት ነበርና ጠፋች ነው የሚለኝ። ጠፋች? እድል ጠፍታለች ስለተባለ ሁሉም ተዳፍረውናል። ወይኔ ጉዳችን ፈላው። ምን አይነት ጣጣ ነው? ይኸውልሽ ሳምሪ፣ የሆነ መቀጣጫ የሚሆን ነገር ማድረግ አለብን። ካለበለዚያ ሁሉም እየተነሱ መሞከራቸው አይቀርም። እሺ አሁን ምን ልናደርግ ነው? ነጮቹ ሁለት ሴቶች እንደጠፉ ካወቁ ምን አይነት ጣጣ ውስጥ ነው የገባ ነው? ወይኔ ጉዳችን ፈላ። ስሚ፣ ልጅቷ ታማለች ከተባለ ርቃ ልትሄድ አትችልም። ስለዚህ ቆይ እኔ ሰዎች እንዲፈልጓት ልላክ። እኔ ምልሽ የውጭ አየር ናፍቆሽ ነበር አይደል? እንዴ በጣም የናፈቀሽ ግን አትመስይም። እንዴት? እስቲ ነይ። እንዴ ምን ይሆንክ ነው? እንደ ልጅነትሽ ዘና ፈታ ብለሽ ይሄን አየር እስቲ ሳይናል እኮ እና ምን ችግር አለው? አይ አይሆን ይሄ ይሉኝታ ምናምን የሚሉትን ነገር ታዩና እስቲ ነፃነትሽን ምንም አዲስ ነገር የለም አይደል? ይሄን ሁሉ አመት ይሄንን ስራ ሰራ አንድ ቀን እንደዚህ ተጨንቄ አላውቅም። እቺ ገጠሬ ናታ። መጥፎ እድል ያጋጥምሽ ብለው ነው እንዴ እድል ያሏት? በቃ አሁን መፍትሄ እናስብ። ምን መፍትሄ አለ ታዲያ? እስኪ ገሉን እጃችንን አጣጥፈን እንጠብቅ? ምን መፍትሄ አለ ያልኩሽ ግራ ስለገባኝ ነው። መጀመሪያ በደንብ እናስብ። ምንም እናስበው ነገር የለም። እንደምንም የድልና የእናቷን ነገር ጨርሽ። እንዴት? እናቷን እኮ የወንዴ ጥበቃ ታደርግላታለች። እንዴትም ይሁን አያገባኝም፣ ግን ያመጣሽውን ጣጣ ተውጭ። አሃ ጣት መቀሳሰር ጀመረ። ይኸውልሽ ሳምሪ፣ እኔ ብሌም እያረኩሽ አይደለም፣ ግን በቃ ነገሮችን ማስተካከል ስላለብን ነው። ሁሉንም ነገር እኮ ወደ እኔ እያዞርሽው ነው። ወደ አንቺ ምንም አላዞርኩም። ያበላሽሽውን ነገር አስተካኪ ነው ያልኩሽ። እኔ ደግሞ እንደምንም ነጮቹን ለማስተካከል እሞክራለሁ። እሺ እሺ ምን እሞክራለሁ ነው? ማን ነው? ልጅቷን የሚፈልጓት ሰዎች ናቸው? አይደለም፣ ወንዴ ነው። ኡፍ፣ እሱ ደግሞ በዚህ ሰዓት እንዴ እንዴ ምን ነው? ወንዴ ያስፈልገናል። አሁን አገኘ። ስለ ድል እናት እንዲነግረን ነው?
አዎ በሱ በኩል ያለው መረጃ ጣድና ማድረግ ያለብሽን አድርጊ። ኡፍ በቃ እሺ አልኩሽ አይደል እንዴ? ባይሆን ደውይለት። እሺ አልኩሽ እኮ። ቆይ አንቺ ምንድነው እንደዚህ እንዳለቃ የሚያደርግሽ? ሳምሪ በዚህ ሰዓት የማዘዝና የመታዘዝ ነገር ያስጨንቅሻል? ሄሎ ወንዴ ወይ የት ነህ? እሺ መጣሁ። ወደምነግርህ አቅጣጫ እንደው እንዴት ነህ? አሉልሽ በሰላም ነው የጠፋሽው? አዎ እባክህ ትንሽ የሥራ ጉዳይ። ስልክም እንኳን ታንሽም። አዎ ትንሽ ስራ ተበላሽቶብኝ ነበር ለዛ ነው። አይ ዛሬ ግን አስገረምሽኛል። እንዴት ማለት ውጪ ንገናኝ ብለሽኝ አታውቂም? እና በጣም ናፍቀኝ። አይ ቢሆንም ግን ደስ ብሎኛል የምር። እኔ ምለው እንዴ ወይ መልካስ የእድል እናት እድል እድል ማለት እሷን እኔ የምልሽ እዛ ጋር የተቀመጠችው ሳምሪ ነች አይደል? አዎ ከሱ ጋር ነች። ማን ነው እሱ? እኔ እንጃ ያው ፍቅረኛዋ ነው መሰለኝ። ሁለቱ ፍቅረኛሞች ለሆኑት አንጂ ምንድነው እንደዚህ የሚያሽኮረምሽ? አረን አልተሽኮረመምኩም እንዴ ይሄን ልጅ ያወኩት ቤተሰቦቹ በጣም ባለሀብቶች ናቸው እና ከሰማያት ቤተሰቦችም ጋር በጣም ቅርብ ናቸው። ፍቅረኛሞች ናቸው እያልሽ ነው? እኔ እንጃ እርግጠኛ ግን አይደለሁም። አደራን ለሰማያት እንዳትነግረው። ትቀልጃለሽ እንዴ? ይሄን የመሰለ ወሬ እንዴት ነው ማልነግረው? ኧረ ተው ደግሞ በኋላ በመሀከላቸው ችግር እንዳይፈጠር። ለምን ሲባል ማለት የምታውቂው ነገር አለ? ኧረ ምንም የለም። ያለ ምክንያቱማ እንደዚህ አላልሽም። ዝም ብዬ ገምቼ ነው። የምታውቂውን ነገር ካልነገርሽኝ እኔም ለሰማያት እነግረዋለሁ። እሺ ንገሪኛ። መጀመሪያ የመጣሁኝ ቀን መኝታ ቤት ደብቀው ነበር እና ሰማያት ሳያውቅ ልታስወጣው ስትል ስላየኋቸው ምናልባት እሱ እንዳያውቅ የምትፈልግ ከሆነ ብዬ ነው። ኧረ እባክሽ ድብብቆሽ የሚጮታሉ። እባክህ ለሰማያት እንዳትነግረው። ያው የምታውቂውን ነገር ልትነግሪኝ ነው እንጂ እኔ አልነግረውም። ስለ ግል ህይወታቸው እኮ አይመለከተኝም። አመሰግናለሁ። ከሰማያት ጋር ነው እንጂ ከሳምራይት ጋር ብዙ ቀረቤታ የለኝም። የሆነ ነገሩ አይመቸኝም። ለምን እንደሆነ ባላቅም ሳያት ጥሩ ስሜት አይሰማኝም። እንዴ ለምን? በጣም ጥሩ ሰው እኮ ናት። እኔንም እናቴንም የረዳችን እኮ እሷ ነች። ሊሆን ይችላል ግን ቀልቤ አይወዳትም። በጣም ብዙ ሰዎችንም ትረዳለች። ስለሱ በቅርበት አላቅም ግን የሆነ የተደበቀ ነገር ያላት ይመስለኛል። ስራዎቿ ሁሉ ይሄ የማስመሰል የሽፋን ምናምን ነው ይመስለኝ። ኧረ ተው በግምት ብቻማ እንደዛ ይባላል። እንግዲህ እኔ መሰለኝ ነው የተናገርኩት። ለምን እንደሆነ አላውቅም። ካሌብ በሚባል ሰውዬ ሳይው ውስጥ ሁሉ ይረበሻል። አንዴ ቆይ ለምን አላውቅም ብቻ ከበፊት ጀምሮ ሁሉ ነገሩ ደስ አይለኝም። ያለ ምክንያት ማለት ጠበቃው የሰማያት ጓደኛ አይደለም? አዎ ግን ቆይ እድል ከጠበቃው ጋር ምትሰራለች? ያቸው በቃ ስራ ሲኖራ እንዴት ተዋቸዋለሁ? እድል እኮ አደጋ ላይ ናት። በየቦታው እንደዚህ መገኘት የለባትም። ምናልባት እሱ ጠበቃ ስለሆነ ይሆናል። ያው የሷም ደህንነት አደጋ ሊሆንም ብለው አስበውናል። እንዴ ምን ነው እንዴ ያገቷትን ሰዎች ልትከሳቸው እያሰበች ነው እንዴ? አይ ከሆነም ጥሩ። ምኑ ነው ጥሩ? ሰዎች እኮ በጣም አደገኞች ናቸው። በእህት አቅም የሚቻሉ አይደሉም። ለኛ ራሱ በጣም ነው የሚያሰጉን። እና ምን ይሻላል? እናቷን ለኔ ስጠኝ። ከዛስ? አባቴን አናግረዋለሁ። ያው እሱ ነገሮችን ያስተካክላል። አባትሽን እሱን እርዳታ ጠይቅሽ? ለሰው ችግር ማትሆኝ ነገር የለም አይደል? እድልንም ክስ ምናምን የምትለው ነገር እንድታቆም ማድረግ አለብን። ለምን? ቀጥታ ከሰዎቹ ጋር ከመገናኘታችን በፊት ነገሮችን ማስተካከል አለብን። ለምሳሌ ይኸውልህ
ማስረጃ መረጃ ምናምን የመሳሰሉት ነገሮች ማግኘት ይኖርብናል። መጀመሪያ በጣም ጥሩ ዜና ነው የነገርሽ። ቀስ በቀስ ደግሞ መረጃ እናሰባስባለን። እሺ እስቲ ማልቀስሽን አቁሚ። እሺ በቃ ከጨረስን ወደ ቤት እንሂድ። ለስላሳ ነገር አጥጪ? አይ ይቅርብኝ፣ ባይሆን ወደ ቤት እንሂድ። እሺ ግን ምን ነው? ምንም። እስቲ እንባሽን ጥረጊ። አሁን ደግሞ ፈገግ በይ። በእንደዚህ አይነት ሁኔታ ውስጥ ሆነን ትቀልዳለህ? ይሄን የመሰለ ፈገግታ መደበቅ በህግ እንደሚያስቀጣ ታውቂ? እሺ እንሂድ በቃ። ሳምሪ ወይ ሰማያት እኮ ከካሌብ ጋር እንድናወራ ፈልጎ። ጥሩ አድርገሻል። ለምን ቤት ታሽገሽ ትቀመጫለሽ? እንዴት ናችሁ? ሰላም፣ እንዴት ነህ? ሰላም። በሉ በቃ እኛ እንሂድ። እሺ ቻው። አየኸው አይደል? ሰላምታው እራሱ እኮ የውሸት ነው፣ ሲያስጠላ። ያው እና ምን እያልከኝ ነበር? ማስመሰሏን ራሱ መደበቅ አልቻለች። የውሸት ፈገግታ። አረ እንደሱ አትበል። ባይገርምሽ እንደውም ለእንደዚህ አይነት ፈገግታ ነው ቅጣት የሚገባው። ቆይ ግን ምን ሆነ ነው የተለዋወጥከው? እኔ እኮ ቀልደኛ መስለኝ ነበር። እሷ ፊት ግን ምን አለበኝ? የሆነ ወንጀል አለ፣ በቅርቡ እንደርስበታለን። ፊቷ ወንጀል ሰርቶ እንደሚደበቅ ሰው። ያን ያክል እንኳን እርግጠኛ ሆነ አታወራ። ማለት እኔ ሁኔታችሁ ስላሳቀኝ ነው እንጂ ምንም እንትን የለውም እኮ። ሁለታችሁም ተቀያየራችሁ። እውነትሽ ነው። ለማንኛውም ሰማያቱን ፊቱ ሳይቀያየርብኝ ቢላድስ። እሺ ለምንድን ነው ሁሉ ጊዜ እኔ ያልኳቸውን ሰዎች ማጣው? መጀመሪያ ሳባ ጥላኝ ሄደች፣ ከዛ እናትና አባቴ፣ አሁን ደግሞ እህቴን አጣው። እንደ ሳባ ወላጆቼ እናቴም ተመልሰው ይመጡ። እሷስ ልጅ ነው ያመጣችው። እነሱ ከገነት ወይም ከሲኦል ምን ይሆን የሚያመጡልኝ?
ሄሎ ሳባ ወይ እንዴት ሆንሽ? ገና ላናግራቸው እየገባው ነው። እኔ ወንዴን አሳምኘዋለሁ። ዛሬ ወይ ነገ ደግሞ እናትየውን በእጃችን እናስገባለን። በቃ ትንሽ ጊዜ እንዲሰጡን ጠይቂ። እሺ የቻልኩትን እሞክራለሁ። ይቅናሽ። የጠፋችው ልጅ ሳልተገኘች? አዎ እስካሁን አልተገኘችም። በቃ እሺ አዲስ ነገር ካለ ቴክስት አድርጊልኝ። ወደ ውስጥ ልገባ ነው። ስልክ ማናገር አልችልም። ይቺ ኮረሪማ የሆነች ልጅ የት ሄዳ ነው? መጣሽ? አዎ ቆየሁኝ አይደለ? በጣም ይቅርታ። ቆይታሽ እንዴት ነበር? በጣም ጥሩ ነበር። ካሌብ ቀልደኛ ሰው ነው አይደል? አዎ በጣም ቀልደኛ ነው። እኔ ግን አይደለሁም። ምን? ከኔ ጋር እዚህ ከመዋል ከካሌብ ጋር ትንሽ ጊዜ ማሳለፍ ጥሩ ስሜት ሰጥቶሻል ብዬ ነው። ኧረ እኔ እንደዛ አላልኩም። ስሜትሽን ፊትሽ ይናገራል። ምን ነው ወደ ውስጥ ለመግባት ተጣደሽ? ከኔ ጋር ለደቂቃ ማውራት ከበደሽ? እንደዛ ሳይሆን ውስጥ ስራ ስላለኝ ነው። ካሌብስ ብቻሽን ልኮሽ ነው? አይ እስከ በር ሸኝቶኛል። ጥሩ። እንደምትይ እየጠጣሁ ስለሆነ አይደለም። ንግግርን ከጨረስክ ልግባው ብዬ። ግቢ። ፍቅር ምግብ በልቷል እንዴ? እኔ እንጃ። እንዴት ማለት? እኔ እንጃ አላውቅም። እኔ ማወቅ ግዴታ አለብኝ እንዴ? ምንም ቢሆን እኮ ልጅ ነው ምናምን እንዳትዪ። እሱ እናቱም አንድ ቀን ተሰውኝ ይላል። ቆይ ለምን? እኔ እንጃ። የተላመድኩት የወደድኩት የኔን ያልኩት ትቶኝ ይላል። እንደዛ አትበል። እኔ ባለኝ እንኳን ፈጣሪ ወስዳቸዋል። ተው አታማር። ሁሉም ነገር ይስተካከላል። አይዞህ። ተይ ምንም አትበይ። ዝም ብለሽ ወደ ስራሽ ሂጂ። አንቺም አንድ ቀን ዝም ብለሽ ትሄጃለሽ። ፍቅርዬ ስንተውና ምግብ ብላው እንደም አልፈልግም። እንዴ ምን ነው? ምሳ እኮ አልበላም። እማዬን ነው የምፈልገው እኮ። እናት እስከምትመጣ ድረስ ትንሽዬ ብላ። አልወድሽም። ፍቅርዬ ምን አድርጌ ነው? በምን አናደድኩ? አባዬን እንድትወስጅብኝ አልፈልግም። እንዴ እኔ አባትህን ለምን ወስደዋለሁ? ፍቅር በአንቺ ምክንያት አባና እማ አብረው የማይሞት። ማነው ደግሞ እንደዛ ያለው? እማዬና አክስቴ።
ሰማያት አቤት ፍቅር እኮ ምግብ አልበላም አለኝ። ታዩ ሲሪው ይበላል። ሰማያት ምን እየሆንክ ነው? በመሃል እኮ ልጅ እየተጎዳ ነው ያለው። አንድ ቀን ምሳ ስላልበላ ነው የሚጎዳው? እንደዛ ሳይሆን ከእናቱ ጋር የሚያላችሁ ጸብ እሱንም እየጎዳ ነው ያለው። የምን ጸብ? ጸብ የለንም ማለቴ ቆይ ከእናቱ ጋር ለምን አብራችሁ አትሆኑ? አሁን ደግሞ የጥንዶች አማካሪዎች። ልክ ነህ። እኔ ተራ ሰራተኛ ነኝ። ግን ምን? ላንተ አስቤ እኮ እኔና ሳባ አብረን ብንሆንና ልጁን ብናሳድግ ነገሮች የሚስተካከሉ መስሎሽ ነው? ግን ደግሞ ማን ያውቃል? ለአሁኑ አልፈሻለሁ። ሁለተኛ ግን ዲስቲንግ እንዳልሰማ። ፍቅር የሚያስበው እኔ እናቱ እንደምታካ ነው። ምን ማለት ነው? እኔ እንጃ። ምናልባት እነ ሳምሪ በእኔና ባንተ መካከል የሆነ ነገር ያለ ይመስላችሁ ይሆናል። በሁለታችን መካከል ምን ሊኖር ይችላል? ፍቅር እንደዛ ሲለኝ እኮ ግራ ገብቶኝ ነው። ህፃን ልጅ ነው፣ ምን ያውቃል? ቦታ አትስጪው። ቢሆንም ነገርኩሽ። እሺ አሰሪና ሰራተኛ የሚዋደዱት ፊልም ላይ ብቻ እንደሆነ ነገር ነው። እነሱን ታያቸውና አንቺ ዝም ብለሽ ስራሽን ስሪ። እና ደግሞ ምን በየስምንት ሰዓት ልዩነት መድኃኒት ማጥሽ እንዳለሽ። እሺ ቆይ አሰሪና ሰራተኛ ይዋደዳሉ የሚባለው በቃ በወሬ ብቻ ነው? ሩስ ምን ጠብቄ ነበር? ፈገግ ብዬ ምንድን ነው ያልኩት? አይድል አንቺም አንድ ቀን ጥለሽ የሚሄድሽ ላይ ቀር ያዘሽልኝ አታስመስይ። አባ ና ፍቅር፣ ለምንድን ነው ምግብ አልበላም ያልከው? በርገር ነው የምፈልገው። በርገር? አውማ ትገዛልኛለች። ና እሺ እንሂድ። በርገር ልገዛልኝ ነው? አዎ ልገዛልህ ነው። ና እንሂድ። እድል እኔና ፍቅር ልንወጣ ነው እና በሩን ዝጊው። እኛም መሆናችንን ካላረጋገጥሽ በጭራሽ እንዳትከፍቹ። ና እንሂድ ፍቅር። ወንዲ ያልኩን ነገር እንዴት አደረክ? ምን ማለት ነው? ሴትዮዋን አለቃቸውም ማለት እንዴ? እኔ አይደለም እንዳንተ ጋር እንዲቀመጡ ያደረኩትኝ እና ሴትዮዋ ስላለው ነገር አያውቁም ማለት ትቀልዳለህ እንዴ? ምንድነው የምታወራው? እና በእሳቸው ነው እንዴ እናቶችንና የሴቶችን መብት የምታስከብረው? ምን? አባዬንማ እንዳታናግረው። በዚህ ጉዳይ እህትህና አባቴ እንዲገናኙ አልፈልግም። አዎ መገናኘታቸው ለኛ ጥሩ አይደለም። እሺ ቆይ እደውልልሃለሁ። እቺ ምንዋ በሽተኛ ናት? ምንድነው ነገሩ የምታወሳስበው? ጭራሽ እኔ እናትየውን ወስዳለሁ ብዬ ሳስብ አንተ ደግሞ ከእህቴ የባስከነክ። አሁን ስታስበው እኔ ለአንዲት ገጠሪ ብዬ አባቴን የማናገረው ይመስላል? ሁሉንም በጥይት ነበር መጨረስ። ማን ነው? ለማሽ ነኝ ከዚህ
በጣም ይቅርታ አስቆምኩሽ አይደለ? ማን እንደሆነ እኮ ላጣራ ብዬ ነው። እባክሽ ዞር በይ። ምን ሆነሽ ነው? ደህና አይደለሽም እንዴ? እስኪ ተይኝ። ወይ ለምን እንድትረጋጊ ያለን የምትሰጪኝን ቸኮሌት ለምን አትወስጂበት? ያው እኔን እኮ ያረጋጋኝ ነበር ብዬ ነው። አሁን መቀባጠሩን ትተሽ ውሃ አምጪልኝ። እሺ ሰማያት የት ነው? አሁን ከፍቅር ጋር ወጡ። ወዴት? ፍቅር እኮ ምግብ እምቢ ሲል ጊዜ በቃ ውጪ ልጋብዘው ብሎ ይዞት ሄደ። ወይኔ ወንድሜ። ምንድነው ችግር አለ? ወንድሜ ሰማያት ምን ሆነ? ያነሳው ስልኩን ያነሳው የሆነ ነገር አድርጓቸዋል ማለት ነው። ወይኔ ጉዴ አልገባኝም። ቆይ ምንድን ነው የተፈጠረው? ሰማያት ስልክ ያነሳው። ወይኔ ጉዴ ዛሬ ወይኔ ጉዴ ፍቅር የሆነ ነገር አድርገውታል። ወይኔ ሳባ ጉድሽን አላየሽ? ወይኔ ዛሬ ወይኔ ስልኩን ያነሳው። ኧረ ሳምሪ እባክሽ ተረጋጊ። ምንድን ነው የሆንሽው? ምንድን ነው የሆኑት? ወደስ ማለት ስልክ ናንሳው። ባይሆን እሱ ምንም አያደርጉትም። እንዴ ቆይ እነማን ናቸው? ሳምሪ ቆይ ምንድን ነው የሆነው? ምንድን ነው የማትነግሪኝ? በጭራሽ እሱን አይነኩትም። ለቱ ሲሉ አይነኩትም። አንቺ ነው የምገልሽ። እገልሻለሁ። ኧረ ሳምሪ እባክሽ በፈጠረሽ ንገሪኝ። ቆይ ምንድን ነው የተፈጠረው? በዛች ኮሮና የተነሳ ይሄ ሁሉ ነገር
አይሆንም በጭራሽ አይሆንም የምወዳቸውን ሰዎችማ በድጋሚ ማንም ሳይነጥቀኝም አይሆንም ሳሚ እባክሽ ፈጠረሽ ተረጋጊ ቆይሽ ምንድን ነው የተፈጠረው አንደኛዋ ደግሞ አንቺ ነሽ አዎ ይሄ ሁሉ ነገር ባንቺ የተነሳ ነው የተፈጠረው አዎ አንቺ ነሽ ባንቺ የተነሳ ነው እገድልሻለሁ